ባቢያን ምድር ንጉሥ ባላቅ በቁጣና በቂም ውስጥ ነበር። ከሱ በታች ይመለከት የነበረው መዓትና ብዙ የሆነው የእስራኤሎች ድንኳን ነበር። ብዙ ነገሥታትንና ብዙ ከተሞችን እንዲሁም ብዙ ንጉሶችን ገድለው አሁን ላይ ወደ ሞዓብ ደርሰዋል። እስራኤሎች በአንድ ነገር ይታወቃሉ። ወደፊት መጓዝ ከጀመሩ ምንም አያቆማቸው። በእርግጥ የሞዓብ ወታደሮች እጅግ በጣም ጠንካራና ኃይለኛ ናቸው። ነገር ግን የነዛ የእስራኤል ሕዝቦች አምላክ እጅግ በጣም ኃይለኛ ነው። ቀይ ባህርን ከፍሎ ሕዝቡን ከግብፅ አስመልጧል። የትኛውም ሰይፍና የትኛውም ወታደር ሊቋቋማቸው አልቻለም። በዚህ መካከል ነው ባላቅ አምላካቸው ፊቱን እንዲያዞርባቸው መንገድ ይፈልግ ጀመረ። መልእክተኞችን ወርቅ፣ ብር እና የተለያዩ የነገሥታት ስጦታዎችን ይዘው በፈረሰኞች ወደ አንድ ስፍራ ይልካቸዋል። ይህ ሁሉ ስጦታና ጌጥ ወደ አንድ ሰው አንድ ነቢይ የሚሄድ ነበር። ነቢዩ በለዓም ይባላል። አንድ ንግርት አለ። ማንም በለዓም የባረከው ሁሉ ከፍ ከፍ ይላል፣ እንዲሁም በለዓም የረገመው ሰውም ሆነ ነገሥታት ወዲያውኑ ይወድቃል ይባላል። ይህ ደግሞ እውነት ነበር። ታዲያ እነዚህ መልእክተኞች ከነስጦታቸው በለዓምን ተገናኙት። ምሽት ነበር። የሞዓብ መልእክተኞችም በእጃቸው መዓት ብርና ወርቅ ይዘው ወደዚህ ነቢይ ወደ በለዓም መጡ። መልእክታቸውንም እንዲህ ሲሉ ለበለዓም ነገሩት። የሞዓባውያን ንጉሥ የሆነው በለዓም ነበር የእስራኤልን ሕዝብ እንድትረግምለት ወደ ሞዓብ ጠርቶሃል። እባክህ ስጦታችንን ተቀበል፣ የንጉሣችንንም ቃል እሺ በልልን ብለው ነገሩት። በለዓምም መልሶ ለእነዚህ መልእክተኞች እንዲህ አላቸው፣ ዛሬ ሌሊት በዚሁ እደሩ፣ እግዚአብሔር እንደሚነግረኝ እመልስላችኋለሁ አላቸው። ወዲያውኑ በምሽት የእግዚአብሔር መንፈስ በለዓም የነበረበትን ሞላው። የእግዚአብሔርም ድምፅ ወደ በለዓም መጣ፣ እንዲህም አለው፣ ከእነርሱ ጋር አትሂድ፣ የተባረኩ ሕዝቦች ናቸውና ሕዝቡን አትርገም አለው። የእግዚአብሔር ምላሽ ግልጽና አንድ ነበር። በነጋታውም በለዓም ወደ እነዚህ መልእክተኞች ቀረበና እግዚአብሔር የነገረውን ነገራቸው። ወደ ሞዓብም እንዲመለሱ አዘዛቸው። መልእክተኞቹም የበለዓምን መልስ ይዘው ወደ ንጉሡ ተመለሱ። ንጉሡ ግን እምቢ የሚልን ምላሽ የሚቀበል አይነት ንጉሥ አልነበረም። በድጋሚ በስልጣን ከፍ ያሉና የተሻሉ ስጦታዎችን አስይዞ መልእክተኞችንና ባለስልጣኖችን ወደ በለዓም ደጋሚ ላከ። ጠያቂነቱ ቀረና ወደ ትእዛዝነት የተለወጠ ይመስላል። መልእክተኞቹም ወደ በለዓም ቀርበው ክብርህን እጅግ ታላቅ አደርገዋለሁና የተናገርከውንም ሁሉ አደርግልሃለሁ፣ እባክህ ወደ እኔ ትመጣ ዘንድ ምንም አይከልክልህ፣ እባክህና ይህንን ሕዝብ እርገምልኝ አለ ብለው ነገሩት። በለዓምም መልሶ እንዲህ አላቸው፣ ባላቅ በቤቱ የሞላውን ወርቅና ብር ቢሰጠኝ በትንሹ ወይም በትልቁም ቢሆን የአምላኬን የእግዚአብሔርን ቃል እተላለፍ ዘንድ አልችልም ብሎ ተናገረ። ነገር ግን በለዓም በዛኑ ቀን ምሽት በድጋሚ እግዚአብሔርን ጠየቀው። በዚህ ምሽት ግን የእግዚአብሔር መልስ ከቀድሞ የተለየ ነበር። ከእነርሱም ጋር እንዲሄድ አዘዘው። ነገር ግን እግዚአብሔር የሚሰጠውን ቃል ብቻ እንዲነግረውም ነገረው። በለዓምም በማለዳ ተነስቶ ወደ ሞዓብ ምድር መጓዝ ጀመረ። አንድ ጊዜ ቪዲዮውን ላቋርጥባችሁ። እነዚህ ቪዲዮዎች የሚመቿችሁ ከሆነና ከተማራችሁበት እባካችሁ ሼር፣ ላይክ እና ሰብስክራይብ አርጉልን። ብዙ ደቂቃ ስለሚፈጅ የእናንተ ሼርና ላይክ ያበረታተናል። እናመሰግናለን። ከበለዓም ፊት ለፊት ያለው መንገድ ንጹሕና ባዶ ይመስላል። ነገር ግን የበለዓም አህያ ያለ ወትሮዋ ለመሄድ ፈቃደኛ አልነበረችም። ከበለዓምም ጋር ትግል ጀመረ። ምንም እንኳን በለዓም ሊያንቀሳቅሳት ቢሞክርም አልቻለም። በዚህ መካከል በለዓም እጅግ በጣም መቆጣትና መናደድ ጀመረ። ነገር ግን ይህቺ አህያ በለዓም ማየት ያልቻለውን ነገር ተመልክታ ነበረ። ከፊት ለፊታቸው በሰው ዓይን የማይታይ አንድ መልአክ ቆሞ ነበር። መልአኩም እጅግ በጣም ግዙፍና በእጆቹ ሰይፍን የታጠቀ ነው። አሁንም ግን በለዓም ይህንን መልአክ ማየት ስላልቻለ ከአህያዋ ጋር ትግሉን ቀጥሏል። አንዴ፣ ሁለቴ፣ ሶስቴ መታት። የጮኸ መቆጣትም ጀመረ። በድጋሚ ሊደበድባትም ሲል በድንገት አህያዋ አፏን ከፍታ ማውራት ጀመረች። ምን ስላረኩ ነው 3 ጊዜ በተከታታይ የመታኝ?
በለዓም ከአህያዋ በሚወጣው ቃል እጅግ በጣም ተገረመ። በለዓም ግን በመገረሙ ሳይቆይ ወዲያውኑ ለአህያይቱ መለሰላት። ስላላገጥሽብኝ ነው፣ በእጄ ሰይፍ ቢይዝ ኖሮ አሁኑኑ በገደልኩሽ ነበር አላት። አህያይቱም በድጋሚ አወራችው። ከዚህ በፊት እንደዚህ አድርጌ አውቃለሁ? በለዓምም ከዚህ በፊት በፍጹም አላደረግሽብኝም አላት። ወዲያውኑ እግዚአብሔር አምላክ የበለዓምን ዓይኖች ከፈተ። የእግዚአብሔርም መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየ። ሰገደ፣ በግንባሩም ወደቀ። መልአኩም በድጋሚ ጥያቄውን አነሳ። ለምንድነው አህያይቱን 3 ጊዜ የመታሃት? መንገድ በፊቴ ጠማማ ነውና እቋቋም ዘንድ ወጥቻለሁ። አህያይቱም አይታኝ ከፊቴ 3 ጊዜ ፈቀቅ አለች። ከፊቴስ ፈቀቅ ባላለች በእውነት አሁን አንተን በገደልኩ እርሷንም ባዳንኳት ነበር አለው። በለዓምም መልሶ እየፈራና እየተንቀጠቀጠ ለመልአኩ ምላሽን ሰጠ። በድያለሁ፣ አንተ በመንገድ ላይ በፊቴ እንደቆምክብኝ አላወቅኩም ነበር። እንግዲህ አሁን ይህንን አትወድ ከሆነና ወደዛ እንዳልሄድ ከፈለግ አሁን ወደ ኋላ እመለሳለሁ ብሎ ለመልአኩ ነገረው። መልአኩም ቀጠለ፣ ከሰዎቹ ጋር ሂድ፣ ነገር ግን የምነግርህን ቃል ብቻ ትናገራለህ አለው። በለዓም እየፈራ ብድግ አለ። ከሞዓባውያኖችም ጋር ለመሄድ ተነሳ። በለዓምም የሞዓባውያን ምድር መግቢያ ጋር ደረሰ። ከተማይቱ በተለያዩ ነገሮች ያሸበረቀች ነበረች፣ ውብ ከተማ ነች። ከዚህም በኋላ ንጉሥ ባላቅ በብዙ ወታደሮች ታጅቦ ወደ በለዓም መጣ። ባላቅም ለዚህ ነቢይ ለበለዓም አቀባበል አደረገለት። በለዓም ግን ካየው ነገርና ከመልአኩ አላገገመም ነበር። እጅግ በጣም ተደናግጧል። ባየው ነገር ተገርሟል። በለዓምም መልሶ ለንጉሡ እንዲህ አለው፣ ንጉሥ ሆይ ምንም ቢሆን የአምላኬን የእግዚአብሔርን ቃል ብቻ ልነግርህ ነው ወደዚህ የመጣሁት ብሎ ነገረው። ባላቅም ጊዜ ሳይፈጅ አሁኑኑ ና፣ የምትረግማቸው ሰዎች ከፊት ለፊታችን አሉ አለው። በመሸም ጊዜ ንጉሡ በለዓምን ወደ አንድ ከፍታ ስፍራ ወሰደውና የሕዝቡን ዳርቻ አሳየው። የእስራኤል ሕዝቦች ለእግዚአብሔር መሠዊያ በየስፍራው እየሰሩ ነበር፣ እግዚአብሔርንም ያመልኩታል። ንጉሡም እንዲህ አለ፣ እስኪ ዝቅ ብለህ ተመልከት፣ እነዚህ እንደ አሸዋ የበዙ ሕዝቦች ከፊት ለፊታችን አሉ። በለዓምንም እንዲረግምለት በድጋሚ ጥያቄውን በምሽት አቀረበለት። በለዓም ግን ለመርገም አፎቹን አላቻኩለም ነበር። ይልቁንስ እና ብሎ ወደ ሰማይ ተመለከተ። የእግዚአብሔርንም ድምፅ እንደታዘዘው ይጠባበቅ ጀመር። የእግዚአብሔር ድምፅ ወደ በለዓም መጣ። ሞዓባውያን የበለዓምን ንግግር በጉጉት ይጠባበቁ ጀመር። አሁን ረገማቸው እያሉ ይጓጓሉ። ነገር ግን ማንም ባልጠበቀው ሁኔታና ማንም ባልገመተው ሁኔታ በድፍረት በለዓም እስራኤሎችን መባረክ ጀመረ። እንዲህም አለ፣ እግዚአብሔር ያልተጣላውን እኔ እንዴት እጣላለሁ? እግዚአብሔር ያልረገመውን እንዴት እረግማለሁ አለ። ባላቅ ይህንን ሲሰማ እጅግ በጣም ተናደደ፣ ተቆጣ። በንዴትም ለበለዓም እንዲህ አለው፣ ያደረክብኝ ምንድን ነው? ጠላቶቼን ትረግምልኝ ዘንድ ጠራሁ፣ እነሆ ፈጽመህ ባረካቸው አለው። በለዓምም ረጋ ብሎ ለንጉሡ እንዲህ ብሎ መለሰለት፣ በውኑ እግዚአብሔር በአፌ ያደረገውን እናገር ዘንድ አልጠነቀቅምን? አለው። የንጉሡ ፊት በድንጋጤና በቁጣ ጠቆረ። ባላቅም ካለፈው ሳይማር በድጋሚ እንዲህ አለው፣ በዚህ ሆነ ታያቸው ዘንድ እባክህ ከኔ ጋር ወደ ሌላ ቦታ ና፣ ዳርቻቸውንም ብቻ ታያለህ፣ ሁሉን ግን አታይ። በዚያ ሆነ እነርሱን እርገምልኝ አለው። በለዓም ግን በልቡ የእግዚአብሔር የአምላኩን መልስ ያውቅ ነበር። እግዚአብሔር አንዴ ተናግሯል፣ አይመለስም። እግዚአብሔር አንዴ ያወጣውን ቃል የትኛውም ንጉሥ መሻር አይችልም። ንጉሡ በድጋሚ በለዓምን ወደ ሌላ ከፍታ ስፍራ ወሰደው። ባላቅም በድጋሚ በለዓምን እንዲህ አለው፣ በእርግጥ አሁን አምላክ እግዚአብሔር እነዚህን ሕዝቦች ይረግማቸዋል ብሎ ተናገረ። በለዓምም ከመሥዋዕቱ ፊት ለፊት ቆሞ የእግዚአብሔርን ድምፅ ይጠባበቅ ጀመረ። በድጋሚ አፎቹን በከፈተ ጊዜ በድጋሚ የበረከት ቃል ይወጣ ጀመረ። እግዚአብሔር የባረከውን እኔ እንዴት ልረግመው እችላለሁ? ይሳሳትና ይጸጸት ዘንድ እግዚአብሔር እንደ ሰው አይደለም። በለዓምም የበለጠ እስራኤሎችን ባረከ። በዚህ ሰዓት ባላቅ ንጉሡ እጅግ በጣም ተናደደ፣ ከቀድሞ የባሰ ተቆጣ። እንዲህ ማለት የማትረግማቸው ከሆነ ቢያንስ አትባርካቸው። በድጋሚ አስገድዶ በለዓምን ወደ ሌላ ስፍራ ወሰደው።
ንጉሡ የመጨረሻውን ተስፋ እየተጠቀመ ይመስላል። ወደ ከፍታም ስፍራ አስወጣውና መሠዊያዎችን አቀረበ። ለመጨረሻ ጊዜ እግዚአብሔር እነዚህን ሕዝቦች እንዲባርክ በለዓምን ለመነው። በዚህ ሰዓት ከቀድሞ የባሰ በረከቶች በእስራኤል ሕዝብ ላይ ጎረፈ። ይባስ ብሎ እግዚአብሔር አምላክ ራሱ ከእስራኤል ሕዝቦች ጋር እንደሆነ እግዚአብሔር ተናገረ። ይህን የተመለከተ ንጉሡ ባላቅ በቁጣ በለዓም ላይ ነደደ፣ እጆቹንም አጨበጨበ። ንጉሡ ባላቅም በለዓምን ጠላቶቼን ትረግም ዘንድ ጠራሁ፣ እነሆም 3 ጊዜ ፈጽመህ መረቅካቸው። ካሁን ወዲህ ወደ ስፍራ ሸሽ፣ እኔ አከብር ዘንድ ወዳጄ ነበርክ፣ እግዚአብሔር ግን እነሆ ክብርህን ከለከለ ብሎ ተናገረ። የንጉሡ ቁጣ እጅግ በጣም ያስፈራ ነበር። በዚህ ሰዓት ነቢዩ በለዓም ባላቅን እንዲህ ሲል ተናገረው። አንተ በቤትህ የሞላውን ብርና ወርቅ ብትሰጠኝ መልካሙን ወይም ክፉን ከልቤ ለማድረግ የእግዚአብሔርን ቃል እተላለፍ ዘንድ አልችልም። ቀድሞውኑ እግዚአብሔር የተናገረኝን ብቻ እናገራለሁ ስል ነግሬሃለሁ። ከዚህ በኋላ ለአንዴና ለመጨረሻ ጊዜ ነቢዩ በለዓም ፊቱን ወደ እስራኤል አዙሮ አንድ ትንቢትን ተናገረ። ዘኍልቍ ምዕራፍ 24 ከቁጥር 17 ጀምሮ አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል፣ የሞዓብን ማዕዘኖች ይመታል፣ የሴትንም ልጆች ያጠፋል። እስኪ አንድ ጥያቄን ጠይቀናችሁ እንለፍ። ይህ አሁን የሰማችሁት ትንቢት ለማን ይመስላችኋል? መልሱ በኮሜንት ሴክሽን ስር ጻፉልን። ስላዳመጣችሁ እናመሰግናለን።